ያፌት እንግዲህ ኤፍራታ ላይ ጉዳት ደርሶባታል ማለት ነው። ጉሮሮዋን አንቆ ባለፈ ለታ እንደው ለውሳኔ መቸኮል ሌላ ነገር ያስከትላል ከኋላ ማለት ነው። እንትና ሉሊት የውሸት ወሬ ሞልታው እንግዲህ እሳት ለብሶ እሳት ጎርሶ መጣ። አይ ሉሊት ግን እንደው የፍጣሪ ያለው ውሸትሽ ውሸት አይደለም። ኤፍራታን ላለማየትና እዛ ቤት እንዳትመጣ ብቻ ገና ለገና ትበቀለኛለች እያልሽ ስለምትፈሪ ግን አይቀርልሽም። እመኝኛ አንድ ቀን አይቀርም ማለት ነው። ኤፍራታ እንግዲህ እንዴት እንደምትጎዳሽ ወይ እንዴት እንደምታጠምድሽ አታውቂም። ከያፌት የበለጠች ነች ማለት ነው። እንግዲህ ኤፍራታ አሁንም አንድና አንድ ያፌት ቤት ልታገባውም የወሰነችው አንድ ያንን ሚሞሪ ለመውሰድ ምክንያቱም የናታን ሰውየውን ሲገል የያዘውን ሚሞሪ እሱን ለመውሰድ እና አንዳንድ ነገሮችን ለእንትን ለማለት ነው እንጂ ያው እንደማታፈቅረው ግልጽ ነው። ይሄ ሁሉ ደግሞ እየተከፈለ ያለው ለናታን ነው። ናታን ደግሞ ወይ እሱን ጠልታው ወይ ፍቅሯ አልቆላት ምናምን ነገር እንዴት እሱም ጥያቄ ሆኖበታል። እንዴት ናታንን ማነው ያፌትን እንዴት ልታፈቅረው ቻለች የሚለው ለሱ ጥያቄ ሆኖበታል። ግን ይሄ ሁሉ መስዋዕት እየከፈለች ያለው ለሱ ነው፣ ለቤዛ ለፂ እንግዲህ ሁሉንም ነግራታለች ማለት ነው። ሲሆንም ማስታወሷን ለኤፍራታ ነገረቻት። ግን ማንንም ሰው አያውቅም ማለት ነው። እንዲያውቁም አትፈልግም። በተለይ ሉሊትና ያፌት ላይ በደንብ ማስመሰል ስለምትፈልግ ማለት ነው። የምትፈልገውን ነገር እስከምታገኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ነባሮቹም አብራችሁኝ ስላላችሁ አመሰግናለሁ። እንግዲህ ያፌት የሉሊትን ወሬ ሰምቶ እንግዲህ ተምዘግዝገው መጥተው ጉሮሮዋን አነቃት። አይኗ ፍጥጥ ብሎ እስከሚወጣ ድረስ ማለት ነው። እንግዲህ ናታንም ቀጥ ብላ ወደ ቤቷ ስትሄድ እዛ የነበረችበት ቤት የድሮ ቤቷ እነ ቤዛ ቤት ማለት ነው። እንግዲህ መምጣቷ አስደንግጧቸው እንዴት መጣሽ፣ ለምን መጣሽ ምናምን የሚል ጥያቄ ያቀረበችላት ቤዛ አይ ቀይ ልወስድ ነው የመጣሁት ባለቤቴ ስለሌለ ቶሎ ስለሚመለስ ቤት ቶሎ መሄድ አለብኝ። ምን ባልባልት ያለሽ እንዳገባሽ እኮ እናውቃለን አላት ናታን ማለት ነው። እና እቃ ወስዶ መሄድ እንደዚሁ ቀላል ነገር አድርገሽ ነው እንደምታዩ ሲላት፣ አዎ ምን ነው መጀመሪያ ወንድ ሁን እሺ፣ እንደ ወንዶቹ ተጋፈጥ፣ ዝም ብለህ አይደለም ምናምን ስትለው እንግዲህ እንዴት እንደዚህ ትለኛለች ሲል ናታን እንግዲህ እጁን ግድግዳ ላይ ቀጥቅጠው ደመደም አደረገው ማለት ነው። ቤዛም ያው በስሜት ነበር የተናገረችው። እየሮጠች ወደ ፎቅ ሄደች። ከዛም እያለቀሰች እያለ እንግዲህ ጽዮን ከኋላዋ መታ በሩን ቆልፋ ነይ ቀፊኝና አብረን እናልቅስ አለቻት። አይ እያለቀስኩ እኮ አይደለም ስትላት ነይ ነው ያለችና አቀፈቻት። ከዛም ይቅርታ አድርግልኝ የፉዬ ፍቅርሽን ገፍቻለሁ፣ ፍቅርሽን ነፍጌሻለሁ፣ ሳላውቅ በድዬሻለሁ፣ ይቅር በይኝ ምናምን ስትላት እንዴ ምንድን ነው እሱ ምን እየተካሄደ ነው አዲስ ነገር አለን ስትላት አዎ ሁሉንም ነገር ማስታወስ ችያለሁ። በተለይ የሰርጉ ለታዘዝ የመጣሁት ጊዜ ሁሉንም ነገር አስታወስኩኝ። ግን ማንም ሰው አያውቅም፣ አደራ ካንቺ ውጪ ማንም የሚያውቅ ሰው ወንድሜም ቢሆን አያውቅም አለች ማለት ነው። እንግዲህ ሁሉንም ነገር ነገረቻት። ኤፍራታ በጣም ነው የደነገጠችው። እንግዲህ ይሄ ሁሉ መስዋዕት እየተከፈለ ያለው ለናታን ነው። ናታን ታሰረ ማለት እድሜ ልኩ ነው እዛው የሚቀረው። ምክንያቱም ከዚህ በፊትም ሌላ ወንጀል አለበት መሰለኝ። ያንን እንግዲህ የኔ አንገት መድፋት ለናታን ነው፣ አንገሱ ቀና ብሎ እንዲሄድ ነው፣ ለሱ ብዬ ነው ይሄ ሁሉ መስዋዕት እየከፈልኩ ያለሁት፣ እኔ ብጎዳ ይሻላል እያለች እንግዲህ እውነቱን መቼም አንድ ቀን ይደርስበታል ማለት ነው ናታን ለሱ እንደሆነ። ገኒም እንግዲህ ታማለች። የኤፍራታ ያፌትን ማግባት ውስጧን አሳምሟታል። ይህ ልጄ የሆነ ነገር ሆና ነው እንጂ በጭራሽ ያፌትን ልታገባው አትወስንም፣ የሆነ ነገር አስፈራርቷት ነው ብላ እንግዲህ እየተጨነቀች ትገኛለች። የእናት አንጀት ዳጊ ወንድሟ መሆኑንም ስትሰማ በጣም ነው የተደሰተችው ኤፍራታ ማለት ነው። የምትመኘው ነገር ስለሆነ